ድል የራቃቸው ኢትዮጵያ ቡናና ወላይታ ዲቻ የሚያደርጉት ጨዋታ ተጠባቂ ነው። የሲቢ ኢትዮጵያ ፕሪምየር ሊግ 19ኛ ሳምንት የመጨረሻ ቀን ጨዋታዎች ዛሬ ሲደረጉ የድል ጥማት ውስጥ የሚገኙትን ወላይታ ዲቻን ከኢትዮጵያ ቡና ቀን 10 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ የሚያገናኘው ጨዋታ ተጠባቂ ነው። በተለይም ደግሞ ሁለቱ ቡድኖች አሰልጣኞቻቸውን የቀየሩ ሲሆን አዲሶቹ አሰልጣኞችም ክለቦቹን ወደ ውጤት ማማ ላይ መስቀል አልቻሉም። ኢትዮጵያ ቡና አሰልጣኝ አብይ ካሳሁንን አሰናብቶ በምትኩ ሳምሶን አየለን የቀጠረ ሲሆን አሰልጣኙ ቡድኑን እንደተረከቡ ያሳኩት አንድ ድል ብቻ ነው። ቡናማዎቹ ፋሲል ከነማን 2-0 ካሸነፉ በኋላ ባደረጓቸው 4 ጨዋታዎች ከድል ጋር መገናኘት ያልቻሉ ሲሆን የዛሬውን ጨዋታ የማሸነፍ ግዴታ ውስጥ ነው ወደ ሜዳ የሚገቡም ይሆናል። ኢትዮጵያ ቡና አሁን ላይ ወራጅ ቀጠናው አፋፍ ላይ የሚገኝ በመሆኑ የዛሬውን ጨዋታ ማሸነፍ ከዚህ የስጋት ቀጠና ለመራቅ በእጅጉ ወሳኝነት አለው። በተመሳሳይ የጦና ንቦቹ በአሰልጣኝ ገብረ ክርስቶስ ቢራራ ምትክ የቀድሞ አሰልጣኛቸውን መሳይ ተፈሪን መልሰው ከገቡበት የወራጅ ቀጠና ለመላቀቅ ቢያለሙም እስካሁን ከዚህ ቀጠና መውጣት አልቻሉም። ወላይታ ዲቻ ሸገር ከተማን 3-2 ካሸነፈ ወዲህ ባደረጋቸው 8 ጨዋታዎች አንድም ድል አላስመዘገበም። በመሆኑም በዛሬው ጨዋታ ከናፈቀው ድል ጋር ለመገናኘት ከኢትዮጵያ ቡና ጋር ብርቱ ፉክክር ያደርጋል ተብሎ ይጠበቃል። ወላይታ ዲቻ አሁን ላይ 18ኛ ደረጃ ላይ የሚገኝ ሲሆን የዛሬውን ጨዋታ ማሸነፍ ከወራጅ ቀጠናው ለመላቀቅ የሚያደርገውን ጉዞ የሚያሳምርለት በመሆኑ ድልን እያሰበ ወደ ሜዳ እንደሚገባም ይታመናል። ሁለቱ ቡድኖች ከድል በመራቃቸውና ነጥቡ ለሁለቱም በእጅጉ አስፈላጊ በመሆኑ ጨዋታው ብርቱ የመሸናነፍ ፉክክር ይደረግበታል ተብሎም ይጠበቃል። ሁለቱ ቡድኖች ከዚህ በፊት 17 ጊዜ ሲገናኙ 6 ጊዜ ኢትዮጵያ ቡና ድል በማድረግ የበላይነቱን ሲይዝ ወላይታ ዲቻ በአንጻር 4ቱን በማሸነፍ ሲከተል በቀሪ 7 ጨዋታዎች ደግሞ በአቻ ውጤት ቋጭተዋል። በሌላ የቀኑ መርሃ ግብር ቀን 9 ሰዓት ላይ በአዲስ አበባ ስታዲየም አርባ ምንጭ ከተማን ከድሬዳዋ ከተማ የሚያገናኝ ይሆናል።